የፌዴሬሽን ምክር ቤት በጋሞ ዞን የደረሰውን ጉዳት በማስመልከት ለዞኑ አስተዳደር ድጋፍ አበርክቷል። በዞኑ የተለያዩ አካባቢዎች የደረሰው አደጋ እጅግ ልብ ሰባሪና መላውን ኢትዮጵያ ያሳዘነ ነበር ያሉት አፈጉባኤ አገኘሁ ተሻገር ለተጎጂ ቤተሰቦች መጽናናትን ተመኝቷል። በርካታ ኢትዮጵያውያን መሰል ተራራማ ቦታዎች ላይ ሰፍረው ይገኛሉ ያሉት አፈጉባኤው የአኗኗር ዘይቤን መቀየርና ከድህነት የመውጣት ትልምውን ማድረግ ተመሳሳይ አደጋዎችን ለማስወገድ ወሳኝ ተግባር ነው ብለዋል። ለዚህ ችግር መከሰት አንዱና ዋነኛው ምክንያት ድህነታችን የፈጠረው ችግር ነው። ድህነታችን በሚፈጥርበት ችግር ምክንያት የአኗኗር ዘይቤ ለችግር የሚያጋልጥ ይሆናል። የአኗኗር ስርዓታችን የኢኮኖሚ ገቢያችንን የምናገኝበት መንገድ ለአደጋ ያጋልጥ ይሆናል። እነኚህ ሰዎች ከተራራ ላይ ከሚኖሩ የተሻለ ቦታ ቢኖሩ ኖሮ ይህ ሁሉ ችግር አይደርስም ነበር። ግን ድህነታችን በፈጠረው ችግር ምክንያት እዚህ አካባቢ የኖሩ ለአደጋ ተጋልጠዋል። የሞቱ ሰዎች አሉ፣ የደረሱበት ያልታወቁ ሰዎች አሉ። ይሄ ቅስም ይሰብራል። እንደ መሪ፣ እንደ ሀገር፣ እንደ አመራር ሆነ ስታየው ቅስም ሰባሪ ነው። እኔ በቀጣይ ጊዜ አካባቢው ላይ ይህ አይነት ተመሳሳይ ችግር እንዳይከሰት መንግስት ትኩረት ሰጥቶ መስራት አለበት ማለት ነው። እኔም እንደ ምክር ቤት አፈ ጉባኤ ማስበው እንደ መንግስትም እዚህ አካባቢ ተገቢ ሪሶርስ መድቦ የአደጋ እንዳይደርስ ለአደጋ ተጋላጭ የሆኑ ማህበረሰቦችን አደጋ ሊደርስባቸው በማይችል አካባቢ ላይ ማስቀመጥ ካልቻለ በሚቀጥለው ዓመትም ተመሳሳይ ችግር መከሰቱ አይቀርም ማለት ነው። ተፈናቃዮችና በአካባቢው በስጋት ቀጠና ላይ ያሉ ወገኖችን የማቋቋም ስራ የፌዴራልም ሆነ የክልል መንግስታት በጀት መድበው መስራት እንደሚኖርባቸውም አመላክቷል። የፌዴሬሽን ምክር ቤትም ለመጀመሪያው ዙር የ3 ሚሊዮን ብር ድጋፍ አድርጓል። እንደ ህዝቦች ምክር ቤት፣ እንደ ብሔር ብሔረሰቦች ምክር ቤት በፌዴሬሽን ምክር ቤት ደረጃ በቂ ባይሆንም ቢያንስ በዚህ ችግር አደጋ ለደረሰባቸው ሰዎች የሆነ ነገር ሊሆናቸው የሚደግፋቸው ከሆነ ብለን 3 ሚሊዮን ብር አምጥተን በስጦታ መልክ አስረክበናል። ወደፊትም የኢትዮጵያን ህዝብ በማስተባበር ገቢ በማሰባሰብ ይሄ ስራ በተቀናጀ መንገድ በተደራጀ መንገድ እንዲመራ በማድረግ በሚደረግ እንቅስቃሴ ውስጥ እኔም እንደግለሰብ ምክር ቤታችንም እንደ ምክር ቤት የሚገባንን ኃላፊነት እንወጣለን። በዞኑ ለተጎዱ ወገኖች ድጋፍና ሀብት የማሰባሰብ ሂደቱ አሁንም ተጠናክሮ የቀጠለ ሲሆን የኢፌዴሪ ፍትህ ሚኒስቴርና ተጠሪ ተቋማትም አለኝታነታቸውን አሳይተዋል። ድጋፉን ለጋሞ ዞን አስተዳደር ያስረከቡት የኢፌዴሪ ሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር አቶ ሳምሶን ቢራቱም ለመጀመሪያው ዙር የአይነትና የገንዘብ ድጋፍ ከአጋር ድርጅቶች ተሰብስቦ መምጣቱን አንስተዋል። በፍትህ ሚኒስቴርና ተጠሪ ተቋማት ይዘን የመጣ ነው። በብር 3 ሚሊዮን ነው። በአይነት ደግሞ 100 ኩንታል ዱቄት ይዘን መተናል ማለት ነው። ወደፊትም በዚህ የምቆም ሳይሆን የምቀጥል ይሆናል ማለት ነው። በተለይ በዚህ አካባቢ በሚደረገው በማንኛውም ይህንን ለማገዝና ወገኖቻችንን ለማቋቋም ክልሉ በሚያደርጋቸውና በሚሰራቸው ነገሮች ሁሉ ከጎኑ ለመቆም ቃል እንገባለን። አደጋው ከተከሰተ ጊዜ ጀምሮ ድጋፎችን ወደ ስፍራው የማድረስ ተግባር ሲሰራ መቆየቱን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በዕለቱ ተናግረዋል። ጊዜያዊና ዘላቂ መልሶ ማቋቋም ስራዎችም በኮሚቴ እየተመሩ ስለመሆኑ ተመላክቷል። ክልላዊ አብይ ኮሚቴም ጭምር አቋቁመን ዕለት ዕለት ስራዎችን እየሰራን ከአጭር ጊዜ አኳያ አስቸኳይ ስራዎችን ጀምረናል። እንዲሁም ደግሞ ከዘለቄታ የሚሰሩ ስራዎች አኳያ ደግሞ ታቅዶ ተጠንቶ በፍጥነት ምላሽ ሊሰጥ ስለሚገባ ለዛ የጀመርነው ስራ ጥሪ እንኳን በይፋ ሳናሳውቅ ይሄ ያስፈልጋቸዋል ድጋፍ መጠየቅ አለብን ብሎ በሀሳብም በገንዘብም ከአራቱ የኢትዮጵያ ማዕዘናት ከውጭ ሀገርም ጭምር የሀዘን መግለጫም አውጥቶ ከዛም በገንዘብም በሀሳብም እየደገፉ ያሉ ትልቅ ወገን ደራሽ ነው። ሁሉም ሰው ተባብሮ ይህን ለማቋቋም እያደረገ ያለው ጥረት በእጅጉ የሚያስመሰግን ስለሆነ ክልሉ መንግስት በተለይ አስቸኳይ ስራ የሚያስፈልጉም በብቃት ተወተን ሰዎች አሁን በጥሩ ሁኔታ ላይ ናቸው የሚገኙት። ተጎጂዎችን በዘላቂ መልኩ ለማቋቋም በሚሰራው ስራም ሁሉም የበኩሉን እንዲወጣም ጥሪ ቀርቧል።
ቀጣይ ግን በዘለቄታ የሚሰራው ስራ ላይ ጅማሬዎች በጣም ጥሩ ጅማሬዎችን ጀምረናል። ዛሬ የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አቶ አገኘው እና የምክር ቤቱ አመራሮች በመነጋገር በመወያየት የመጀመሪያ ዙር ለተፈናቀሉ ወገኖች የሚሆን ድጋፍ ይዘን እንምጣ ብለው በአካል የመጣችሁት ለወገኖቻችን ቀጥታ የሚደርስና በተለይም ለዘላቂ ለመልሶ ማቋቋም ስራ ግብዓት ስለሚሆን በድጋሚ ታላቅ ምስጋናና አድናቆት አቀርብሎታለሁ ክቡር አፈ ጉባኤ።